ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የእመብርሃን ደጄ ነው። የሰሜን ሸዋ ሸዋሮቢት የእመቤቴ ደጄ ነው። እንግዲህ ከዚህ ተሳልመን ጸሎት አድርሰን ወደ ቆሎ ተማሪዎቹ ጋር እንሄዳለን። የቆሎ ተማሪዎቹ እንግዲህ ባለፈው ስንገባ አይታችኋል ስጎበኙ። እንግዲህ ወደዚህ ናቸው። የቆሎ ተማሪ ቃል በገባን መሰረት ዛሬ የቆሎ ተማሪዎቹን የሚፈልጉትን እንገዛና እንግዲህ አሁን ባለፈው ስለ መቃብር የቀለደባችሁን አይታችኋል። በዚህ ነው የሚገባው። እንግዲህ ቀጥታ ከቆሎ ተማሪዎቹ ጋር ተገናኝተን ያው ቃል የገባሁት ሽሮ እንደሚገዛ ነው አይደለ? እንግዲህ እናያለን። እስኪ የኔ አባት ዝገቡ አንድ አባት ደካማ አባት ሆነ እንደሚሰሩ እንግዲህ ያው እኔ ቃል የገባሁት ስለ ሽሮ ነው። ባለፈው ያው በርበሬ ዘይት አንፈልግም፣ ነገር ግን ምግቡን ስንበላው እየከበደን ነው፣ በሞቀ ውሃ ፈትፍተን ነው የምንበላው። ስለዚህ እንደ ሽሮ ብትገዥልን ሽሮውን ውሃው ላይ አድርገን ከዚያ ድርቆሹን ጣልጣል አድርገን እንበላለን። የሰሜን ሸዋ ሕዝብ ለድርቆሽ ወይም ለቁራሽ እንጀራ አይነፍገንም ብለው ነው ያሉኝ። እንግዲህ 200 ሰው እንደሚገኝ አልነበር የተነገረኝ። ዛሬ ደግሞ እስከ 3 ሊደርሱ ይችላሉ እየተባልኩ ነው። እንግዲህ እናያለን። ዛሬ እንግዲህ ያው ዛሬ አይደለም በእርግጥ የምገዛው፣ ዛሬ ላውራቸውና ሙሉ የሚገኙበትን ልይና ከዚያ ነገ ነው ገዝቶ ማስረከብ የምፈልገው። እንግዲህ እንዴት አደራችሁ ብዬ ልግባና ቀሪውን አሳያቸዋል። ያው ወደዚህ እየተመራን ወይኔ ጠቆረ ምን የመሰለ ጎጆ ማን ያገኛለሽ? እኔ የምቀናው በጎጆቸው ነው። ተወልጄ ያደግኩት በሳር ቤትና በጎጆ ስለሆነ በጣም የምቀናው ጎጆቸው ነው። ባለፈውም እንዳያችኋቸው እንግዲህ ይችን ተመሳስላለች። እዚህ ውስጥ ግን ይህ ሁሉ ህዝብ መኖሩ በጣም ነው የሚገርመኝ፣ በጣም ነው የሚደንቀኝ። እንዴት ተያይዘው እንዴት ተባብረው አንድ ቤት ውስጥ 5 6 እንዴት በፍቅር እንደሚኖሩ ማለት ነው። ድንግልን በጣም እኛ ሰፊ ቤት ኖረን ባለቤት ጠበበን እያልን ቤት ኪራይ ተጨመረ እንዴ የብዙ ነገር እናማርራለን። እነሱ ግን እንደዚህ ተፈቃቅደው ተከባብረው ይኖራሉ። ይህ ሁሉ ምንድን ነው? የታሰበውን ነገር ግባቸውን ለማሳካትና አሰቡበት ለመድረስ ነው። ይህን ሁሉ ነገር ከእናት አባት ቤት ከሞቀ ቤት ጎጆ ወጥተው እንግዲህ ቅኔ ዜማ ብዙ ነገር ለመማር ብለው ነው እዚህ እንደዚህ ሆነው የሚኖሩት። ቀጥታ ወደ አስቤዛው ነው የምንሄደው። ከዛ ነገ ደግሞ የሚሆነውን ነገር እናያለን። ዛሬ ላውራቸውና ዛሬ ከተመቻቸው ዛሬ ገዝቼ አስረክባለሁ። ዛሬ ካልተመቻቸውና ደግሞ የሚሄዱልኝ ካልሆነ ነገ ገዝተን እናስረክባለን። እንግዲህ ኃላፊው እየተጠራ ነው። የ300 ተቆጣጣሪ ኃላፊ ማን እንደሚሆን እናያለን። ቀጥታ እስኪ እነኚህ እንዳይሆኑ። ኃላፊ ማለት ምን ማለት ነው? ሁሉንም የሚቆጣጠር ወይም የሚፈቅድ ማለት ነው። በህዝብ ምርጫ ነው የሚመረጠው ወይስ በፍላጎት? በህዝብ ምርጫ እናንተ መርጣችሁ ስንት ሾማላችሁ ማለት ነው። ወይ ደስ ይላል። እንግዲህ ኩያሞች ሆኖ እንደዚህ ሲሿሿ ያለው አሁን ህዝብ ተማሪው ከዛን ቀን ወዲህ የተጨመራለ የተቀነሰ የተጨመረ የለም። ያው ትንሽ ያው ይሄዱም ማለት ተጨመሩም ማለት ይመጣሉ ይወጣሉ ይጨመራል ማለት ነው። አሁን ማክሲመም ከባለፈው ቁጥር በላይ ጨምሯል ወይስ እንዴት ነው? ትንሽ ይችን ያቦይ ጾም እስከምታልቅ ማለት ነው። ኦኬ አሁን ለምሳሌ ሽሮ ተገዛ ቢባል እንዴት ነው መካፈል የምትችሉት? እንደባለፈው አሁን ብሩ አንደኛ ጠቃሚ ነገር አይሆንላችሁም። ሁለተኛ ለ200 ሰው ባለፈው 20 ምናምን ሺህ ነው አይደል የሰጠነው? የአሁን ገንዘብ የትም አይደርስላችሁ። ሽሮ ከሆነ አሁን ከቻልን 4 ኩንታል ሆነ አቅም ካለ 5 ካልሆነ 3 እንደምንም ብለን ገበያውን አይተን ሽሮ ከሆነ እንዴት ተካፈሉታላችሁ? ሁሉም እኩል ድርሻው ነው ወስደ በየቤቱ በአንድ ጎጆ ላይ ስንት ሰው ይኖራል? አሁን እዚች ጎጆ ላይ ድንግልን እውነት በጣም ከባድ ነው። እንግዲህ ቤት ጠበበ ለምንለኛ በጣም ትምህርት ነው። ባለ 2 መኝታ ባለ 1 መኝታ ይዘን ጠበበ እንላለን እኛ። እናንተ ግን እንደዚህ ሆናችሁ ትኖራላችሁ። ተመስገን መመረጥ ነው። ስለዚህ በየጎጆ በየሰው ልክ ይደርሰዋል። ስለዚህ ዛሬ መቻችሁ በአንድ ላይ አብረው ነው በህብረት ሰርተው የሚበሉት። ወይ ደስ ይላል በአንድ ጋር ማለት ነው። ስለዚህ አሁን በምን ሰው ይታሰብ? በ200 ሰው ይታሰብ ያለውን ሰው ወይ ልኩን ቁጥሩና ተጨርስ ታውቁታላችሁ የሚለው ለመሰለ አሁን የሰው ልኬቱ ማወቃችን
ለአንድ ሰው ምን ያህል መግዛት አለብን የሚለውን እንወስናለን። 3 ከሆነ በጎጆ ስንት እንደሚደርሳችሁ እናንተ ትሰራላችሁ። 4 ኪሎም ከቻልን በአንድ ነፍስ ማለት ነው። እንግዲህ ያው እንዳልኩ ኩንታሉን የዋጋውን ገበያ አላውቅም እና ያንን አውቀን 3ም 4ም ኩንታል ከቻልን ከዚያም በላይ አድርገን በየጎጆ እኩል መካፈል እንድትችሉ እና አሁን የሰው ልኬት እንዴት እንወቀው? የሰው ልክ ውዴት ማርያም ተፈሳ ውዴት ማርያም ያስተውቃም ውዴት ማርያም አሁን እነሱ በትክክል ቢቆጠሩ ለአንድ ተማሪ ይሄን ያህል የሚለውን ሂሳብ እንትን እንላለን ማለት ነው። በየጎጆ የሚለውን እንግዲህ እንደ ሰው መጠን ታከፋፍሉታላችሁ እናንተ። ግን በአንድ ሰው ይሄንን ያህል የሚለውን ለማወቅ ያ የሰው መጠን ቢታወቅ ጥሩ ነው። 200 ይሁን ከዛም በላይ ይሁን ከዛም በታች ይሁን የሰው ቁጥር ይታወቅና ከዚያ አይ ለምሳሌ አሁን በ200 አስበን 210 200 እያለ ከቀጠለ ለእናንተ ተካፋይ ይኖርባችኋል ማለት ነው። ቁጥሩ ይቀንስባችኋል የሚደርሳችሁ ድርሻ ማለት ነው። ልኬቱን ማወቂያው ለዛ ነው። ለምን 10 20 ሰው ጭማሪ ካለ ለእነኛ ተጨማሪ በእነሱ ልክ ይገዛል ማለት ነው። ገብቷል? አሁን 3 የሚደርሳችሁ ከሆነ ተጨማሪ ካለ 2ም አንዳንድም ሊሆንባችሁ ይችላል። ያ ነገር እንዳይሆን ማለት ነው። መሰረቱ አስቸግሬ ስለሆነ የኔ ብቻ አይደለም ሁሉም በጸሎት በተለይ በሁለተ ማርያም ሚዲያ ያሉት ሁሉም በጸሎት እንዲታሰቡ ስለምፈልግ ነው። በዚች አጽዋማት ሁሉም ካፉ አላቆ ተርፎት የሰጠ የለም። ሁሉም ካለው ላይ ነውና ባለፈው ያዩትን ቪዲዮ አይተውት በጣም አዝነው ነበር። ሽሮ ስትሉ ያ ነገር የተሰማቸው ከእህቶችም ጋር ጭምር ስለሆነ ለዛ ነው። እና እስኪ እና ዛሬ ከተመቸ ዛሬ አቅርቦሹን እናመጣለን ሄደን ከከተማ ማለት ነው። ስንት ሰዓት ለምሳሌ 7 ሰዓት ላይ ሁሉም ይሰበሰባሉ ማለት ነው። እንግዲህ የሰው ልኬት መጠን ይታወቅና ቀጣይ ወደ አቅርቦሹ እንሄዳለን። አሁን ተጨማሪ ተጨምረውብናል አሉ የቆሎ ተማሪ። ምክንያቱም የሁዳዴ ጾም አይደለ? የሁዳዴ ጾም እቻትላችሁ ቤቷ እንግዲህ የሁዳዴ ጾም ሲገባም ሲወጣም የጨረሰ ይወጣል፣ ያልጨረሰ ደግሞ ሌላ አዲስ ተጨማሪ ይጨመራል በወጣው ልክም ከዚያም በላይ። ስለዚህ ቁጥሩ አሁን ትንሽ አወዛግባቸው የተጨመሩ አሉ ብለው ይወጡም አሉ። በርግጥ ግን ተጨማሪው ብዙ ነው ሲሉ ጊዜ እንግዲህ ለተጨማሪው አውቀን ለማበርከት የህዝብ ቁጥሩን እስከ ማታ ቆጥረው እንገናኛለን። ከዚያ ነገ አቅርቦቱን ሙሉ እናቀርባለን። ቆርጥሞ ያደገ ማለት እየሰማችሁ ነው። 1 ኪሎ ከ40-50 ነው እያስቆጠርን ያለነው ለሸክሙ እንዲመቸን ብለን እንግዲህ 5 ኪሎ ማለት ወይም 500 ኪሎ ልንገዛ የተባልኩት 4 ኩንታል ነው። ግን መብራን ትሙላ። ምክንያቱም ወደ 251 ሆነው ነው ያገኘኋቸው። በፊት 250 ነበሩ፣ 200 ብቻ ነበሩ ይቅርታ። አሁን ደግሞ 50 ተማሪ በሁዳዴ ጾሙ የተነሳ 50 ተማሪ መጥቷል። እንግዲህ 5 ኩንታል ነው የምንገዛው። 5 ኩንታል እንግዲህ በ40 እና በ50 አስቡት። 1 ኩንታል 15 ሺህ ብር በሉት። በ40 ካሰባችሁ 1 ኩንታል 14 ሺህ ነው የሚሆነው። እንግዲህ እንግዛና መብራን ታጥልናለች ብለን እንደዚህ ሽሮ እያስመዘንን ነው። ያው 2 ኩንታል ነው። ይሄን 50 ይሄ 50 ማለት ነው። እንግዲህ 3 ይቀረናል ወደ ስራ። ኩንታል ላይ ስለሚያረጉት ነው ትንሽ የሚመስለው። አሁን ያዘው 50 ነው የሚገርማችሁ የዛ አካፋይ ማለት ነው። አንዱን ኩንታል እንደዚህ ነው የሚቀንሱት። ምክንያቱም አንድ ኩንታል ለመያዝ ስለሚከብድ 50 እያካፈልን ነው እያያዝን ያለነው። እንግዲህ ቀጣይ ወደ መስጠት እንሄዳለን። አሁን 2 ኩንታል ወይም 200 ኪሎ ተቋጥሯል። ቀጣይ እንግዲህ ኩንታል እንደዚህ እየቀናነስን እየለካ እንቋጥራለን። ቀድሜ መጣው በባጃጅ እነሱ ያው ጋሪው ነው ይዞ የሚመጣው 2 ዙር ነው ተብሏል። ዋና ኃላፊ የተባሉት እንግዲህ ሌሎቹ እዚህ ጋር እንዲቆመው እየተማሩ ነው። ቅን እየተቀኙ ነው። ጊዜማውን ምኑን እንግዲህ በላይኛ በር ነው የምንገባው። እዚህ ጋር ብዛታቸው ነው እንግዲህ ይምጣልንና ሽሮ ያለውን ነገር ምስጋናው ምኑን እናያለን።
እኔ ያሰብኩት ሽሮ 400 ነበር ወይም 400 ኪሎ ማለት ነው 4 ኩንታል። ግን ተማሪው አሁን ላይ የተጨመረው ስንት መሰለ 550 ተማሪ ተጨምሯል ማለት ነው። ለ50 ተማሪው ደግሞ የሚያስፈልገው ምንድነው? ሁለት አድምጡ ቅኔ እየተቀኙ ነው። እና ለ50ው ደግሞ ለብቻው ሁለት ለመጨመር አሰብኩ። 2 ኪሎ በአንድ ነፍስ 2 ኪሎ እንዲደርሳቸው 251 ተማሪ ናቸው። እንግዲህ ለ251ዱም ቢያንስ 2 ኪሎ ከደረሳቸው በክፍል በአንዱ ጎጆ ውስጥ 4 ካሉ 8 ኪሎ ይደርሳቸዋል። 9 ካሉ ደግሞ እንግዲህ እንደዚህ ነው የሚቀመጡት አብዛኛው። የኔ ቤት የሚገርም ቀን እየተቀኙ ነው የቆሎ ተማሪዎች። አብዛኛው ግን ሊለምኑ ይወጣሉ። አብዛኛዎቹ እየለመኑ ነው እንትን የሚሉት ዞርልኝ ተመስገን። እና አብዛኛው እየለመኑ ነው እንትን የሚሉት። እግዚአብሔር ይመስገን። ፀሐዩ እንዳትጠይቁን የደብረ ብርሃን ፀሐይ እግዚኦ አምላኬ ለምሕረቱ ተቃጠልኩኝ። እናንተ ረስቼ የለ እንዴ? አዲስ አበባ ስትኖሩ የምትረሱት ነገር አለ። የሚገርማችሁ በጣም ነው የረሳሁትና በቃ ፀሐዩ ምን ልንገራችሁ፣ ተላላጥኩኝ። የሚያልበኝ ላብ እንዳይመስላችሁ። እግዚአብሔር ይመስገን። መብርሃን ስሟ ትመስገንልኝ። የኪዳነ ምሕረትን ዝክር የዘከራችሁ እንግዲህ የኪዳነ ምሕረትን ዝክር ብቻ ሳይሆን ለቆሎ ተማሪዎቹ ምን ያህል አበርክቶ እንዳደረጋችሁ አስቡት። እስከ 70 ሺህ ብር የፈጀ ሽሮ ነው የተገዛው። እንግዲህ ለአሁን በጣም አስተያየት አድርጎልን 70 ምናምን ሺህ የፈጀም በ40 ብር ሂሳብ በጣም ምርጥ አድርጎ በደንብ አድርጎ ነው ያሰበልን። እግዚአብሔር ይመስገን። የመሳፈሪያ የምኑ ሲል ነው አንድ ላይ ሙሉውን እስከ እንትን ያሰብነው ማለት ነው እስከ 45 እና በጣም በአሪፍ ዋጋ ነው ያሰበልን። እግዚአብሔር ይስጠው እሱም ተመስገን። ረፈድ ብንል እና ቆየት ብንል ጥሩ ዋጋ እንደሚኖር እየተነገረን ነበር። ግን እኔ ትንሽ ወዲያ ወዲህ የምሰራራው ነገር ስላለኝ ቶሎ ብለን ገዝተን አሁን እኔ ቀድሜ መጥቼ እየጠበቅኩ ነው እስከሚመጣ። እኔ ቀድሜ የመጣሁበት ምክንያት በባጃጅ አንድ ዙር ሲመጣ እኔ እዚህ ቆሜ ለቆሎ ተማሪዎች ተነግሬ እንዲያስገቡ አደርጋለሁኝ። ቀጣይ ዙር ሲመጣ ግን ሁለቱንም አብሬያቸው ይዣቸው የሄድኩትን የቆሎ ተማሪ ወይም ኃላፊ የተባሉትን ከሽሮ ጋር 6ቱን 50 ኪሎ 10 ነው 50 ኪሎ 10 እንደገና ደግሞ 2 ኪሎ ጭማሪ አድርገናል። 51 ስለሆነ ተማሪ 251 ስለሆነ ለ251ዱም እኩል 502 ኪሎ ነው የገዛ ነው። እግዚአብሔር እንግዲህ ባወጣችሁ እጥፍ ድርብ አድርጎ ይተካላችሁ። ነው ያሰብኩት 4 ኪሎ ነው። በእርግጥ እንደው እመብራን በምታውቀው እንደው ከቻለልኝ ሁሉ እያልኩ አንድ እህቴ 5000 ልካለኛለች በምኒጋ። አንድ እህቴ ደግሞ 19500 ይመስለኛል ልካልኛለች። የእሱንም ክርስትና ስም እንደም የወለተ ማርያም ብለው የኪዳነ ምሕረት ዘካሪዎቹ እንዲያስቡልኝ እነግራቸዋለሁ። ከዚህ በመቀጠል ሲመጣ የምናወርደውን እናያለን። እግዚአብሔር ይስጣችሁ። ቀላል አይደለም ያረጋችሁን ነገር። ትልቅ አስተዋጽኦ ነው ለነሱ። በጣም ብዙ ነው። ምን ያሉኝ በጣም ስለቸገረን ሁዳዴ እንደዚህ ሆነን መቆም አንቻቻልም ስንል ከማን ነው አሉኝ ተሰብስቦ 150 ኪሎ መጥቶልን ነበር አሉ። 150 ማለት እንግዲህ በጎጆ በአንዳንድ ጎጆ ውስጥ አንዳንድ ኪሎ ቢደርሳቸው ነው ማለት ነው። ጎጆ ውስጥ 4 ይኖራሉ፣ 6 ይኖራሉ፣ 7 ይኖራሉ። እንደ ጎጆ ስፋት ብዙ ሰው ይኖራል። ለእነሱ ግን በጎጆ የደረሳቸው አንዳንድ ጆግ ነው ወይም አንዳንድ ኪሎ ነው። እና ያ ደግሞ በጣም ከባድ ነው በጣም። እና ለእነሱ ቢያንስ 7 ተማሪ 1 ኪሎ ደርሶት ወር እንዴት ይበላል ማለት በቀን አንዴ የሚበሉ 7 ሰው 7ቱም ተደምሮ ከሆነ ይከብዳቸዋልና ግን እኛ አሁን ቢያንስ ትንሽ ይችን ሁዳዴን ጨርሰው እስከ ፋሲካ እንዲሆናቸው 502 ኪሎ ነው የመጣው። በነፍስ 2 ኪሎ ደርሷቸዋል። አንድ ጎጆ 5 ተማሪ የሚኖር ከሆነ 10 ኪሎ ይደርሰዋል። አንድ ጎጆ 7 ተማሪ የሚኖር ከሆነ 14 ኪሎ እንዲደርሰው አድርገን እንደዛ ነው ያሰብነው። ይምጣና እንግዲህ እናስረክባለን። ደህና ሁኑ። አንተ ነህ? እሺ። ኧረ ብሎ ነገር የለም። በረከታችንማ አታስድብና እንዴ! እንደዚህ ወይ ደክሞኝ እንዴት እንደማለቀ። በስመ አብ ደግሞ ሙቀቱ በኪዳነ ምሕረት ሙቀቱ በጣም እዛ አዲስ አበባ ለምጄ እንዲህ 50 እየተካፈሉ 10 መጥቷል። እንግዲህ እናስረክብና ወደ ቤት እንሄዳለን። እንሰራለን። ይሄን ተሸክመው ይሄዱ። እንግዲህ ቅኔ እየተቀኙ ነው። የባጃጁን የሚያመጣውን ከፍሏል። ስም እንሰጣለን። እንግዲህ የት እንደተዘጋጀ እኔና እዚህ ጋር ነው የተቆለለው። ይሄ እንግዲህ አውደ ምሕረታቸው ነው።
ባለፈው በችሎት ላይ ሆነ የተቀረጸ ትዝ ይላችኋል። በቃ መምህራን አባቶች እንደዚህ ሆነው ቅኔ የተማሪው ወይም መምህራን ተማሪዎችን በዚህ እንካ የመኪና ይከፈል ከሆነ አይቻልም። የኛ በረከት እግዚአብሔር ይስጥል እና ይሄ በቃ እንግዲህ ይቀጥላቸዋል። እንግዲህ ሁሉም በየጎጇቸው በየሰው ልክ ይከፋፈሉና እንግዲህ ምስጋናቸውን እንስማ። 502 ኪሎ ነው እንግዲህ ይህ ማለት 5 ኩንታል እና 2 ኪሎ ተጨማሪ የተደረገው 251 ተማሪ ስለሆኑ 2 ኪሎ እንዲደርሳቸው በማለት ነው እንግዲህ ተናቃለን። እና እነሱ አሁን ደግሞ ያመቱ ስለሆኑ ቅዳሜ ያንን ለመደገስ ወደዛ ነው የሚሄደው። እንግዲህ ጊዜ ኖሬ መጣው ካልሆነም ደግሞ ያው እናመሰግናለን ብለው በጸሎት እንዲያስቡልኝ። በነገራችን ላይ እኔ ብቻ አይደሉም ይሄን ሁሉ አስባችሁታል የፈጀውን ሽብር። ያው እኔ እህቶቼ እንዲሁም ደግሞ የኪዳነ ምሕረት ዝክር ተዘክሮ ነበርና የኪዳነ ምሕረት ዝክር ስንዘክር የ600 ምናምን ሰው አብልተን ከዛ ለእናንተ የ8 የታሰበውን የ6 አብልተን ከዛም እየቀናነስን ካጠራቀምነው ላይ ነው እና ከዝክሩም የተሳተፋሉ። 2 እህቶቼ ደግሞ አንዱ 19,000 ምናምን አንዱ 5,000 ምናምን ደግሞ ልከው ዝክር ላይ የሌሉ ማለት ነው። ያን አሟልተን ከራሳችን አድርገን ነው ይሄ የተበረከተውና እንግዲህ ሁሉም በየፊናው መድረስ ባለበት እንደታሰበው 2 ሁሉም በየጎጇቸው በየሰው መጠን አድርሱልን። እንግዲህ አለፋችሁ እናንተ ከሆናችሁ እኔ በተሰበሰቡም ባይሰበሰቡም ያው እናንተ ነው እንጂ የምታውቁት። በተሰበሰቡ ሰዓት ላይ እናንተ እኩል 250 አይደል ያላችሁኝ? 250 ከሆነ ያው 502 ኪሎ ነው የተገዛው የታችሁታል። ስለዚህ ለሁሉም 2 በጎጁ 5 ከሆኑ 10 እንዲደርሳቸው በጆግ እየሰፈራችሁ 7 ከሆኑ ደግሞ 14 ጆግ እንዲደርሳቸው በየቤቱ እንደዛ አድርጋችሁ አከፍሏቸው። ቃኔ አደራዬን ተወጥቻለሁ። የገባሁትን ቃል ኪዳን ፈጽሜያለሁ። እንግዲህ እናንተ ነው። እናንተ ደግሞ እኩል አድርጋችሁ ያላድሎ እኔ ብስ እናንተ ትብስ እየተባባላችሁ እየተሳሰባችሁ ይህን ነገር በጸሎት በተለይ የወለተ ማርያም ሚዲያዎች እያላችሁ በጸሎት አስቡን። እንግዲህ ይሄ ጥቂቱ ነው። ብዙ በጎ ስራ በተለያየ ቦታ ላይ እየዞሩ ብዙ በጎ ስራ የሚሰሩ የተራቡትን የሚያበሉ ብዙ ደብራትን ቤተክርስቲያንን አሁን በወልዲያ አካባቢ አሁን የስላሴና የአቦዬ ቤተክርስቲያን እየሰራ ነው። ብዙ ደብሮች እየተሰሩ ብዙ የተዘጉ አብያተ ክርስቲያኖች እየተከፈቱ ነው። እንግዲህ እኔ አይደለሁም እኔ መንገድ መሪ ልሆናቸው እኔ ላነሳሳ እንጂ በእነሱ እርዳታ በእነሱ ጩኸት ነው ይሄ ነገር የሚሆነው። በአንድ ሰው ምንም አይሆንም። እንኳን ይሄ ቀርቶ ይቺ ትንሿ ነገር እንኳን ከባድ ናት። ዛሬ 70 ምናምን ሺህ ከየትም አይገኝም እና ሁሉም በእነሱ ነውና ሁሉንም በያሉበት እግዚአብሔር እንዲጠብቃቸው የወለተ ማርያም ሚዲያ ተከታዮች ወይም ይህን በረከት የሚሳተፉትን ከነ ቤተሰቦቻቸው እያላችሁ አስቡልን። እሺ በቃ እናንተ አስረክቡ። እኔ ልሂድ። እየተማሩ ስለሆነ ማለት ነው። በቃ ሁሉም እንግዲህ እየጎጇቸው እንግዲህ እንደብለው ራሳቸው ያስረክቡ። እኔ ቀጥታ ወደ አቦዬ ስራ ነው የሚሄደው። ደህና ሁኑ።